የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል ጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም፣ እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል፣ ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ ጋር ነበርኩ አይቻለሁ ያለ ስሜ ሐሚድ ነኝ ያለ ግለሰብ በሶሻል ሚዲያ ማን እንደፖስተው ባላውቅም ሲንሸራሸር አይቼ በቀጥታ የልጁን ቁጥር በማፈላለግ ቁጥሩን ታገኘው በኋላ እሱ ላይ ደውዬ እውነት አይደለም በማለት እውነቴን ነው ብሎ እነሱ ጋር ለመኖሩና ላለመኖሩ የገጠር ልጅን አስገብተን እስቲ አንዳንድ ጥያቄዎችን ጠይቀውና እናንተ ጋር ለመኖሩና ላለመኖሩ እናረጋግጣለን ስንል የገጠር ልጅ መረጋጋትም ስላልነበረው ውክቢያና እሱ እንዳይናገር የማድረግ ሂደት ስለነበረ በዛ እኔም ስሜታዊ ሆኜ ሰድቤዋለሁ። ዲቃላ ምናምን ብዬ ስለሰደብኩት ይህንንም ይቅርታ ጠይቃለሁ። በመቀጠል በዛኑ ሰዓት በዛኑ ታይም ላይ የቲም ነው ብለው ኮሜንት ላይ ሲጽፉ አይ የቲም አይደለም አባቱ የከሚሴ ኦሮሞ ነው፣ ምናልባት አባቱ ጋር አላደግም፣ እንደሰማው ከሆነ አባቱ ጥሎት ከእናቱ ወገን ጋር ያደገው፣ ስለዚህ ያስተዳደግም ችግር ኑሮበት ይሆናል እንደዚህ በእህቱ ላይ ጨካኝ የሆነው ብዬ በሰራሁት ቪዲዮ ላይ ጭራሽ የብሔር ስም ሰጥተው ብሔርን ከብሔር ለማጋጨት እየሄዱበት ያለው ቃል በመናገሩ ሙታለይ ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ተክላይ ግን ጥያቄ አለኝ። እኔ አሁን ኤግዛምፕል አሁን ይሄ ዲኤንኤ መርመር ምናምን እሱ ዲኤንኤ አይ ዶንት ቲንክ እንደዚህ አይነት ነገር የስንት ወር ነው ምናምን ብሎ ፋይንድ አውት የሚያደርግ አይመስለኝም። ዲኤንኤ አሮማሪክ ሊዛ የሆነ ነገር ተደርጎም ዲኤንኤ ልትመረምር ትችላለች። ግን ይሄን ነገር ግን ወደ ብሔር አሁን እየመጣ ነው ያለው ነገሩ። ቢካዝ አንዳንድ ልጆች መጥተው የሆነች ልጅ አንድ ቦታ ላይ ስትናገር ትግረኛ ስላወራሁና እንደርታ መስያቸው እንትና አሳለፉኝ የኛዋንሽ ተብላ ነው እንድትታለፍ የተደረገችው። ይሄ ነገር ወደ ዘር እየመጣ ከሆነ ለምን ይሄን ነገር በውስጥ ተፈቶ እኔ አሁን ኦፍኮርስ ፊት ለፊት ብዙ ነገር ላታወራት ይችላል። በውስጥ ግን እኔ ባይዘው ይሄ ኬዝ በኖርማል ልጆች መተያዝ የለበትም ብዬ አስባለሁ። ሞር ይሄ ከብሔርተኛ ሆነ እጅ ውስጥ ነው መግባት ያለበት ብዬ የማስበው። ይሄ ኬዙ አጼ ድገማት ምን መስያቸው ነው ያልከው? እስኪ ድገማት ያቺ በደንብ አብራራ ያለችው ልጅቷ እንትን የራያ ልጅ ነች እና ትግረኛ አውርቼ የኛው ነች ብለው ነው ያሳለፉኝ አለች። የሆነች ልጅ መታ ዳሰማችሁ ይችላል ድምፁ። እንደገና አሁን እዚህ ውስጥ ምንድነው አይ ቲንክ አሞራው ወንድማችን አንዳንድ ነገር ቲዲኤፎችን ምናምን እዚህ ውስጥ ሁላ ከቷል እና ያ ነገር ወዴት እየመጣ ነው? ወደ ሌላ ነገር ፖለቲካዊ ነክ ነገር ሆኖ እየመጣ ነው ያለው። ስለዚህ ይሄን ነገር እኔ አሁን በፊት ለፊት ወጥተህ ብዙ ነገሮች ላትናገር ትችላለህ። ቢካዝ 2000 1000 40,000 ምናምን ሰዎች መካከል መቼም ቁጭ ብለህ እውነት ቢኖር ራሱ መናገር ከባድ። ይሄ ነገር ግን አጋቾቹም የትግራይ ልጆች ናቸው እየተባለ በውስጥ ለውስጥ አውርተን ይሄን ነገር መፍታት አይቻልም። ይሄን ነገር የሚፈታበት ነገር እኔ ነበርኩኝ የዛን ሰዓት። እንደዛ አላለችም ልጅቷ። አንዴ ሀሳቡን ይጨርስና እኛ የምናወራለን። አንዴ እህታችን ይበጠበጣል ያለ በዛ ሀሳቡን ይጨርስ። ይወደ ሀሳቡ ይወደ እዚህ ጋር አንድ ጥያቄ ልጠይቀው። ለዛ ተፈታ ሀሳብ ስታወራ የትግራይ ልጆች ናቸው እየተባለ ነው እያልክ ነው እያወራ ያለው። አንተ ራስህ እርግጠኛ አይደለም ተጋሩ ይሁኑ አይሁኑ ምንም የምታውቀው ነገር የለም አይደል?
እየተባለ ነው እያልክ ነው እያወራ ያለውና ይሄን ነገር በትክክል እርግጠኛ ከሆንክ ብቻ ናቸው እያልክ አውራ እንጂ እየተባለ ነው ስትል እዚህ ጋር ሁለት ነገሮች እየሆኑብን ነው። ያው የተናገረው ልጅ ትናንትና ያገቷት የትግራይ ልጆች ናቸው አጋቾቹ ተክሌን ሰው ሌላ አጋች እንትን ሽፍቶች ናቸው ምናምን እዛ ያደረጉት የትግራይ ልጆች ናቸው ብሎ ነው የተናገረው። ትናንትና አቢባ ቤት የተነገረው ነው። እኔ አሁን ይሄ ነገር ምንድነው የብሔር ከለር ይዞ እየመጣ የብሔር ከለር ይዞ ሲመጣ ወደ ላይክ ዩ ኖ እኔ ባይ ዘ ዌይ ኦፍ ኮርስ የሀሳብ ልዩነት ሊኖር ይችላል፣ ግን ማህበረሰብ ለማህበረሰብ እዚህ ውስጥ መነካካት የለበትም እያስባለሁ። እና ይሄ ነገር በውስጥ የሚፈታበትን ነገር ቢደረግ ምን ይመስላችኋል? በውስጥ ተፈቶ መደረግ ያለበትን ነገር ተደርጎ ልጅቷ እንድትለቀቅ የሚሆንበት ወደ መፍትሄው ብንሄድ እኔ ልጅቷ ሞታለች ብዬ አላስብም። ቢካዝ አረብ ሀገር ስፔሻሊ በየመን አካባቢ የሚሄደውን እናውቃለን። ብዙ ንግዶች አሉ የሚደረግ ልጅቷ ትሞታለች ብዬ አላስብም። ግን ምንድነው ይሄን ነገር ግን በውስጥ የሚፈታበትን ነገር ተደርጎ በውስጥ መፈታት ቢቻል ነው ጥያቄውን። ዘሪያ ያውቀው አደባባይ ወጥቶ 15 ቀን ተቆይቶበት እስቲል አንተ ቤት ከ12 የትግራይ ተወላጅ ታግቶ ነው ሀና የምትለቀቅ እያላችሁ ፖለቲካ እየሰራችሁ በውስጥ ነው የምትሆነው ማለት ነው። አሁን ኮራስ ኮ ነገር ፖለቲካ እየሰራ እኮ ነው። ዘሪያ ያውቀው ቆይ አንዴ ብራዘር ፖለቲካ እየሰራ እኮ ነው። እኛ አጁዝ አድርገህ ጭራሽ ምን ፈለክ መሰለ? ይኸውልህ ቅድም የተናገርከው ጭራሽ ትግራይ ውስጥ ገብተህ እኔ እንደርታ መስያቸው እኔ ራያ መስያቸው አሳልፉኝ አስባል ወዴት እንደሄድከው አሁን እያሳሰባችሁ ያለው እናንተ የሀና ፍትህ ማግኘት ሳይሆን እያሳሰባችሁ ያለ ትግራዋይ እንዴት አድርገህ እርስ በርስ ላይ አይተህ እንዴት አድርገህ እዚህ ጋር ማባላት። ቆይ ዘሪያ ያውቀው ቆይ ስለምናውቃችሁ ነው። ቆይ አንዴ ዘሪያ ያውቀው ብራዘር ስለምናውቃችሁ ነው በደንብ አድርገን እስቲል ከአሁን ንግግር ራሱ በደንብ አድርገን ስለምናውቀው ፍትህ ለሀና አይደለም ያሳሰባችሁ እናንተ በሀና ፖለቲካ አድርጋችሁ እንዴት አድርጋችሁ መነገድ ነው ያሳሰባችሁ። ገባ? አሁን ራሱ አፍ ሞልቶ እኮ የተናገርክ ነው። ከ12 በላይ ተጋሩ በጎንደር ላይ አግተህ ነው ሀና የምትለቀቅ እያልክ ፖለቲካ ቤት ውስጥ እየተሰራ ቆይቶ ጭራሽ እንደርታና ራያ ብለህ ለመለያት የመጣበት አካሄድ እኮ እኛ ጀዝባችሁ ይመስላል እንዴ? ማናስብ ዝም ብለን እዚህ ጋር ምናምን ስብስ እንመስላለን? አዙርን ማናገናዝብ እንመስላለን? ስታስብ ዘሪያ ያውቀው በቃ አንተ ነህ በቃ የተማርክ በቃ ፖለቲካ ተንታኝ ኖ አንተሰሩት እንጂ ጨረሰና ኖ ሙሌ ይኸውልህ አይደለማ እዚህ ጋር አሰማ እኔ አይደለም የተነገረው ነገር እኮ ዘሪያ ያውቀው ማንም ይሁን ማንም ነገር ይኸውልህ ቆይ አዳምጠኝ። ያው ሎዛውን እዚህ ጋር ትግራዋይት ነኝ ብላ ፊት ለፊት መታ እየተታገለች ነው አይደለ? እንደ ሎዛ አይነት እንደዚህ አይነት እያለች ነው ብትለን እንዴት ነው? እኔ አይደለም ያልኩት አብራት ሄደች። ማንም ቲክቶከር ቆይ አዳምጠኝ። ማንም ቲክቶከር ኩታራ መጥቶ እንደርታ ራያ ነኝ ስላለ ማንም እንደዚህ በህይወት አለች ተክላይ ነው ያገታች ስላለ እኛ አምነን ተክላይ የትግራይ ህዝብ ወክሎ እንደመጣ አድርገህ ማስቀመጥ በየትኛው አለንጋይ እኔ አይደለም ያልኩት እዛ ያለችው ልጅ የተናገረችው ነው የተናገርኩት እንጂ እኔ እንደዛ አይነት ነገር ጨርስና ችግኛ ነው አላለን እኮ እኔ ከፈለክ አለንጋይ ካልሰማህ የሄደችው አብራት የሄደችው ልጅ አንደኛዋ ስሟን ረሳ እንድትከራከር እኮ አይደለም አንተ አሉት ደግሞ የገጠር ልጅ የሚባለው ስልክ ይዟል። እንደገና ደግሞ ሌሎች ጓደኞቿም ደግሞ ስልክ ይዟል። አስቱ አሁን እናንተ የልጅቷን ሀቅ እንዲወጣ አሁን አብዛኞቻችሁ አዝናችሁ እንዳልሆነ እንዲህ በ100% ነው የምነግራችሁ። አጀንዳ ፈልጋችሁ እንጂ ለልጅቷ አዝናችሁ እንዳልሆነ ግልጽ ነው። ግን ቤተሰብ አንዴ ዲስክ ትጨርሳለህ። ለቤተሰቦቿ በየቀኑ ቁስል እየሰጣቸው ነው። ደግሞ እናንተ ያልሰማችሁት ነገር አለ። ቆይ ዲሽቃ ወይ ትላንትና ባሏ ሲጠየቅ ምን አለ መሰለሽ? ሰልስት ከሞተች እሁድ ሞታ ማክሰኞ ቀን በሰልስቷ ቀን ሞተች በተባለ በሰልስቷ ቀን የሆነ ሰው ስልክ ደወለልኝና ሀና አልሞተችም አለች አለ። ሚዲያ ላይ ገና ይሄ ነገር ከመምጣቱ በፊት ስልክ ደውሎ እንደዛ አሉት። ከዛ በኋላ ይሄንን እንደዚህ ያለውን ልጅና ተክላይና ይመችን አገናኛቸውና ከ20 ደቂቃ በላይ አለች የለችም በሚለው ተከራከሩና ከዛ መልሶ ለልጁ ደወለለት። ለብቻ ሆኖ ማለት ነው። ኮንፈረንስ አድርጎ ደወለለትና ከዛ በኋላ ደግሞ ተነጥሎ ደወለለት ባልየው ማለት ነው። ገባሽ? ከዛ ልክ እንደዛች ደውለት ምን ብለውት እንደሆነ አይታወቅም። በዛኛው በኩል ሐሳቡን ቀይሮ ልጁ ነቲ እናንተ እኮ በጣም ግራ ከማጋባታችሁ የተነሳ እኮ ስቲል ኤቪደንስ አለ እዛ አጠገባቸው ነው ያለ ነው የሚሏችሁ ሰዎች እንኳን አጠገቡ ካለ አንተ ተክላይ በነገራችን ላይ ደንበር ላይ አጠገቡ ካለ እናንተ ጋር ኤቪደንስ ይዞ መምጣት አይጠበቅበትም። ለምን ተክላይ ጋር ሄዱ? ይሄንን ነገር ደግሞ ማለት ነው በቀደምም ነግሬሻለሁ እኔ ላይቭ ላይ ማለት ነው እኛ ጋር ሆኖ ለምሳሌ እዛው ገስት ላይ እዛው ከተክላይ ጋር ሆኖ ገስት ላይ ይገቡና
ኢንፎርሜሽን እንስጣችሁ እንደዚህ ቦታ ጋራ ምናምን እራሶቹ ደላሎቹ ማለት ነው የራሳቸው የመችም ጓደኛ የተክላይም ጓደኛ ማለት ነው። እና ይሄ ነው አስቱ ዲሽቃውዬ የምጠይቀኝ ጥያቄ አለ። አንድ ጥያቄ ልጨርስና ወደ ዲሽቃው ትሄዳለህ። ዲሽቃው አንድ ላጠቃልላል ቅድም ብለሻል እና አንዴ ዲሽቃውዬ እኔ ጨርሼ የምታደርግላለሁ ችግር የለውም። ይልሽ ቅድም ብለሻል ወደ ፖለቲካ የወሰዱት የትግራይ አይደሉም። ወደ ፖለቲካ የወሰዱት እስቲል እናንተ አብሯችሁ የነበረው አንዱ መኩ ነው። በነገራችን ላይ ተግባባን። አልፎ ሳይቦረባቡ ወደ ብሔር ወስዶታል። ተግባባን። ወደ ብሔር ሲወስዱት ከዛም አልፎ የትግራይ ህዝብ ላይ ጆኖሳይድ እያወጁ ነው። ምን እያሉ ነው? 10 ከደሴ 10 ከእንትን እንደዛ አድርገን እናሳያለን እያሉ ነው። ታውቂያለሽ። ይህን ደግሞ አብሮት ከተክላይ ጋር ያፈናል። ወደ አብሮት ከተክላይ ጋር እየተባበረ ያለው የራሳቸው አማራ ነው። ተግባባን። አማራዎች አብዛኞቹ ደላላ ሆ ከከተማው እስከ የመን ድንበር ድረስ የሚልኳቸው አማራዎች ናቸው አይደለ? መኩ ካለ መኩን አስገቢ። ሞር ለምንድን ነው የምታስገባው? አታስገባውም። እኛ ቤት አይገባም እሱ። ኦኬ ለምን ይሄ ከገባ አጼ ከገባ ለምን መኩ ባይገባስ? አስወጭ ነው አይገባም። ሎዛ አይገባም። ጄኖሳይድ ያወጀ ሰው አይገባም። አስወጭ አጼ የሚባለው አስወጭ ሎዛ ጥያቄ የሸገሩ ለምን የኔን ጥያቄ አይመልስ እኮ የአንቺ ጥያቄ የሚታይ ሎዛ በጣም ትፈልጋለሽ። ግርግርና ቲክቶክ ላይ በቃ አስወጭ አጼ እኛ እኮ ወንድሞች አጼ ነው እኮ ሌላ ሰው ሊያዝሽ ወንድም ይሄ መፍትሄ እንድንፈልግ ነው እንጂ መጣ ሎዛ መፍትሄው የሚጣራል። እኛ የሚጣጣው ተናገር ወይ ጆሮ ህይወት ሐምድና 100% ተረጋገጸ። ሁሉም ከፍኩም ተሰምዑ ለኩም ያኹም ኣብዚ መረጃው በደንብ ታዳምጹ ለኩም ያኹም ካብዝ ለዓለ ኤቪደንስ የለ ካብዝ ለዓለ መረጃ የለ ሃና በህይወትና አይሞተት ይጭራሽ ኦኬ ሐምዴ ሞተት ለለ ሁሉም ትፈልጡ ለኩም እንደነዚህ ግን ለማባላት ፖለቲካ ወደ ዘር እንዲሆን ያረጉት እነዘራ ያዕቆብ ኢዮዳብ ናቸው። በቃል በተግባር በቅጅ ያለን ማቅረብ እንችላለን ህዝብ ፊት። ቴንኪው ስለሰጠሽኝ እንድ አንተ አሁን ለምሳሌ የምታስበው ይህንን ጉዳይ ይፈታል ብለህ የምታስበው ከአስከሬን ምርመራ ውጭ ሎዛ እኔ ወርዳል ያለኝ ጥያቄ ምንድነው? ይህን ጉዳይ የሚፈታው በአስከሬን ምርመራ ብቻ ነው ብለህ ወይ ነው ወይ የምታምነው የሚል ጥያቄ አንድ ጥያቄ አለኝ። ከዛ ውጭ ግን እኔ አንድ ደቂቃ ጨምሬ እኔ ትግራዋይ ነኝ ካህሳ ይባላለሁ። ወንጀል በትግራዊነት ወይ ደግሞ በብሔር የለም። እኔ አንድ እውነት አምስራውን ነው ያወቅነው እኮ ተክላይ አሁን ነው አይደል? ሁላችሁ ከዚህ በፊት አናውቀውም። ኮሙኒኬሽናል ጉዳይ በጣም ነው የሚያሳዝነኝ። እቺ ደሃ ልጅ በጣም ነው የምታሳዝነኝ። ህይወቴን ይቀየራለሁ ብላ በረሃ የሄደችውን ልጅ እንደነዚህ አይነት በአደባባይ ሰዎችን በተለያየ ጊዜ ለምሳሌ አለች የሚሉ ሰዎች አንዱም ሰው ጨክኖ እዚህ ቦታ ላይ የማይልበትን ጊዜ በጣም ያሳዝነኛል። በጣም ታሳዝነኛለች። እንደውም አንዳንዴ ፊት ለፊት ቀርቦ አለች የሚለውን ኤቪደንሱና ሰዎቹን ይዞ ለዚህች ህይወት ለመዳን እንኳን የሚሄድበትን እንቅስቃሴ በጣም ይገርመኛል። ስታዘበው ነበረ 2 ሳምንት ሙሉ። ዛሬ የሚያመጡት ሌላ አጀንዳ ነው። አለች የሚለው ሌላ ነው። የለች የሚለው በጣም የሚያሳዝነው ግን በመሃል የምትጎዳው እሷና ቤተሰቦቿ ነው። እንደውም ይህንን ነገር የሚከታተል ለምሳሌ በየሚዲያ በየፊናው ከሚያወራ ውክልና ተሰጥቶ ስለሷ ድምፅ ወይ ደግሞ ባሏ ወይ ቤተሰቧ አጀንዳውን ይዘውታል ወይ የሚልም ጥያቄም አለኝ። የሚመልስልኝ ሰው ካለ ላይክ ሰው በየፊና ነው እኔ የማየው ሚዲያው ላይ መጥተው ሰዎች ያወራሉ ግን በትክክል በቤተሰብነት ደረጃ አሟቸው ተሰምቷቸው ይህንን ጉዳይ እስከ መጨረሻ እንጨርሰዋለን ብለው የያዙ ሰዎችስ አሉ ወይ? ከእንደነዚህ አይነት ሰዎችስ ኮሚኒኬሽን አለ ወይ የሚለውን ሁለተኛ ጥያቄ ይያዝልኝ። ከዛ ውጭ ግን ለፖለቲካ መሳሪያ የምትጠቀሙበት ግን ነውር ነው። ፍጹም አርፋለች ብሎ ለቤተሰቡ እረፍት ነው። ካለች ደግሞ የምትመጣበትን መንገድ መፈለግ ነው እንጂ ይህንን ወደ ርካሽ ፖለቲካል እንትን መቀየር ሌላ ጉዳይ የእሱ ሀቅ የሚወጣበት መንገድ አለው ይላል። በምንም መንገድ ማለት እኔ መጀመሪያ ቤተሰቧን ተናገርን፣ ቤተሰቧን አምነው ተቀበሉ። መጨረሻ ላይ ሚዲያውን ቀስቅሶ ያወጡትን ነገር ምን እንደሆነ በምን እንደሆነ ባይገባኝም ድሮ ግን አሁን በሰዓቱ የተነሳ መረጃ የለም፣ በሰዓቱ የተነሳ ፎቶ የለም። ያንንም ምክንያቱም ብዙ ጊዜ ገልጸናል። ስለዚህ አሁን መሆን ያለበት ትክክለኛ ሀቅና ሀቅ ማውጣት የሚችለው ምክንያቱ እዛ ጋር የነበሩ ልጆችም ተናግረዋል። ማንም አላመናቸውም። የቀበሯት ልጆች ተናግረዋል። ማንም አላመናቸውም።
ያየቻት አንዲት እዛው ደክማ ያየቻትን ልጅ ተናግራለች። ሰው አላመናትም። ስለዚህ የመጨረሻና የመጨረሻ ሊሆን የሚችለው በዛው ምርመራ ነው እንጂ ለሁሉ ሊያርቅ የሚችለው ሁሉም ሊያስታርቅ የሚችለው ብዬ ነው እኔ የማስበው። ምክንያቱ ሌላ አለው። የታየውን የተገኘውን መረጃ ማንም ሊቀበለው አልቻለም። ምክንያቱ ልጆቹ እዛ እሷ ጋር የነበሩ እንዲህ ሆና ቀርታለች ብለውም የሚሰማቸው አጡ። በየቀኑ እየደወሉ ወሬ እንዲቀይሩ እየተደረጉ ነው። ሌላ እዛ የቀበሯት ልጆች ተሸክመዋት ሲሞት የነበሩ ልጆች ማንም አላመናቸውም። አይደላችሁም ውሸታም ናቸው ተብለዋል። እዛ የነበረችው ልጅ ያየቻትም ተናግራለች። እሷም አልታመነችም። ስለዚህ የውልሽ ሀቢባዬ ተክላይ ቲክቶክ የለኝም ብሎ እናንተ ስጠራችሁም ቢያል አይደል? አሁን በቲክቶክ ብቅ ብለዋል። ለማንኛው ዛሬ የተለየ ነበረ። እስከ 4000 ሰው ነበረና መሲም ገብታለች ነበረች። ብዙ ክርክር ነበረ። አሁን ጉዳይ ወደ ብሔር ነው የቀየሩት መሰለኝ። የኛ ሰዎችም አንዳንድ አሉ። ለማንኛው የቀይ ልጁና በጣም የተከራከረ ነው ያለው። ወደ ብሔር የቀየረው ያለው ልጁ ቀይ በረከት የሚባል ነው። የሆነ ነገር አለው ልጁ። አሁን በውስጥ ያላችሁ እናንተ እሳቸው ደግሞ በሚዲያ መጥተዋል። ይህ ነገር ችግር ነው። ግን እስኪያዩ ግለናል ብላችሁ እናንተና ጅዳ ያላችሁ ደላሎች አንድ ላይ ሆናችሁ እንደ ምስክር ሆናችሁ ሚዲያ ላይ መጣችኋል። ሌላኛው ሁለተኛው ጥፋት ማለት ነው። ሌላ ደግሞ ሶስተኛው አይን እኮ አይኗ አለ አይኗን እንትን ብለን ልከናል አላችሁ። አይን እኮ አይቆይም ይሄ ሁሉ ጊዜ። እንዴት ለእናንተ ቆየላችሁ? አይን እንዴት ቆየላችሁ ለእናንተ? ምክንያቱም አይን ቶሎ ነው የሚፈሰው። የሰው ልጅ ሲሞት አይን ቶሎ ይፈሳልና አይኗን ለምርመራ ልከናል አላችሁ። አሁንም አለች የምንለው ደግሞ በአካል ደግሞ ያገኘቻት ልጅ መታ መስክራለች። ምክንያቱም እቺ ልጅ በህይወት ባትኖር አንረጃ ገባ የምር የማይሆን ነገር ሎዛ የማይሆን ነገር ባይሆን አይን ይመልሰናልም አላልንም አላልኩምም። አይን ልከናል የምትለው አባፋን ራሱ ባለፈ ሲያወራው ነበረ። 20 ቀን ስጡኝ አይን ወደ ኢትዮጵያ ልክ ያለው እሱን ላስመርምር ብለዋል ተክላይ እያለ እያወራ ነበረ። አይን ከየት ሊመጣ ነው? አይን አይደለም ስጋ አይገኝም የሷ። ስለዚህ ማለት ከሞተችው ስንት ወር ሆነ? 3 ወር ሆነ አልሆናትም? 3 ወር የሆናት ልጅ አይደለም አይን ስጋም አይገኝባትም። ከአጥንቱ ውጭ ሌላ ምንም አይገኝም። ስለዚህ ያልተባለውን ነገር ብለሽ ምን የተለያየ ሬሳ ሳያችሁን የተለያየ አይደለም። በደንብ አላየሽ? በደንብ የተለያየ አይቻለሁ። ቆይቼ ይዤ መጥቼ ወይ የሚያሳይ ሰው ነው ወጥቼ ይግባ። ለኛ አሁን እኮ አለ። እኔ ራሱ አለች ነው የምለው ገባ። አለች የምልህ ለምን እንደዚህ እንደምከራከር ታውቃለህ? ካሏችሁ መረጃዎች እናንተ ከምታመጡት ነገር እናንተው ታመጡትና አሁን አይደለም ትላላችሁ። ምስክር ብላችሁ ይዛችሁ የመጣችሁት እነማን ናችሁ? አሁን አባትየው ሽማግሌ አላኩም ማንም ጋር። እኔ ስላወራኋቸው ነው የምነግርህ። አባትየውን አላኩም አሸማጉልኝም አላሉም ከእናንተ ጋር። ግን ሚዲያ ላይ እዛ የመን ያለ ነው የሷ ቤተሰብ ልከውን ነው ብለው ሽምግልና መጥተዋል። ኦኬ መልሰላት። የመን በኩል በሽምግልና ብላ የምታወራው ምንም ማውቀው ጉዳይ የለኝም። አንደኛ ሁለተኛ ደግሞ የተለያየ ቪዲዮ ነው የተለያየ ሬሳ ነው ያሳያችሁ ላለች አንድ ነው ቪዲዮ የተለያየ ነው። አዎ ቪዲዮ ግማሹ በላይ ግማሹ በታች ሆኖ የተቀረጸ ነው። አዎ ግን ቪዲዮ እሱ ነው አምኖ መቀበል ያልቻለ ሰው አስመርምሩና አውቁ ብያለሁ። እኔ ከዚህ በላይ ምንም ማብራሪያ የምሰጥበትም እኮ የለኝም። ማለትም ይሄሉበይ እንደ አንድ ሰው ያው የሆነውም ነገር አምኜ የሚመጣብንም ነገር አምኜ እስካሁን ተናግሬያለሁ። ከዚህ በኋላ ግን መጠየቅ የሚፈልግ ሰው በፈለገው ይጠይቀኝ። ማብራሪያም ብዙ እንትን አለ። ትላንትና ምን ብለዋል መሰለህ አባትየው? ሚኩን አስገባልኝ ኃይለኝ የኪዳነ ምሕረት አምላኪ ነች። በየቤተ ክርስቲያኑ መገበሪያ እየሰፈርኩ ነው። የእሷ አምላክ ነው ያጋለጣቸው እያሉ ነበር። አባትየው ምን አይነት ጽኑ እምነት እንዳላቸው አባትየው በቃ ኧረ በስመ አብ
ወይ በቃ ይመች። ቅድም አብሮ ነበረ። የቅድሙ አካውንት እየሰሙ ነው፣ ይመጣሉ አሁን። እኔ ጦንቃሊ ነኝ እንዴ? ሰውዬ አሞራው ጦንቃሊ ነኝ እኔ በምን አውቃለሁ? እራሱ ይፍታ አለ፣ እራሱ ይፍታ፣ መብቱ ነው እንዴ? አንቺ እንደዛ ሲልሽ ማስረጃ አለሽ? እዛ ያለው ማን ነበር? ውዴ ለአንቺ ሪከርድ አድርጌ ማምጣት አለብኝ ነው እና ተደካ ለማስረጃ እኔ አይመለከተኝም። በነገራችን ላይ ያለው እኔ ማለት ነው ስለናንተ ልጅ ወይም ደግሞ ስለ እስኪ ትግርኛ ተናገሪ ብሌን፣ ትግርኛ እስኪ ተናገሪ። ኦይ አሞራው ኖ በትግርኛ ተዛረ ነው፣ በትግርኛ ተዛረ፣ በትግርኛ ረድን ነው። ለምን ነው በትግርኛ እንዴ? በትግርኛ ተዛረ እንዴ? አልዘረም እንዴ? ባቴን አልነገረም እኮ ብሌን። የአፍ መፍቻ ቋንቋ አማርኛ ነው ትግርኛ ነው? ትግርኛ ነው። እሺ ተዛረ ምን አለ በትግርኛ ብትናገሪ ችግር አለ? እናገራለሁ። እሺ በቃ በዚሁ አውሪ፣ ችግር የለው። ዋናው መግባባታችን ነው። አንቺ እንኳን ብታግዥን ጥሩ ነው እህታችን። ተባረኪ ለምታደርጊው ነገር በጣም ማለት ነው። ይመች ጋር አድርጉ። ሜሪ ደውይበታል። ይሄ ነገር እየነገርኳቸው ያለሁ ማለት ነው። አሞራውን በትግርኛ ስትናገር ነበር ያለሁ። ለትግራይ ህዝብ አይለቅህም፣ ለሁሉ ሶሻል ሚዲያ አይለቅህም ያልክ ስታረ ሕጂውን አይለቆን ነነነ ንክነግርኪ ኣነ ወዲ ገርላሰ ሎሞ ይፈራሕ ፅባሕ ይፈራሕ ተረዲክን ዝለቆ ሰብ የለን። ሌባ ወዲ ሌባ ከዳሚ ደፋር ዓማፂ ነግረኪ ክተፈራርሓ ክትምጉር ኣይትኽእልኒ። ክቡር ንወረጃን ህዝቢ እዩ ዘለና ተረዲክን ልክዶ ብከምዚ መስሉ ያው አሳልፎ የሰጠው ለሱ ካሳልፎ የሰጠው እኮ የራሳቸው ናይ ከምዚ ክትብል ነርካ ከምዚ እንትብል ነርካ ልክን ዓዲ ተፈራርሕና ኣይትኽእልኒ ክብለክ ልኩ ተረዲክን ዶ አንዴ አዲስ ሌላ መረጃ አለ። ቆይ አዳምጡኝ። ሌላ መረጃ ደግሞ መጥቶልኛል በግል አሁን ላስገባው ነው። ተክለና ይመች የተጣሉበት ምክንያት አሁን ይገባል። ልጁ ገዝቶ ሞልቶ ቢና መጥተዋለሁ አስገባው እና አሁን ከፈርሻ አውጥቷታል። አሁን ተክላይ ማለት ነው። ከፈርሻ አውጥቶ ሌላ ቦታ ላይ ያስቀመጣት። የተጣሉበት ምክንያት ይሄ ይመች የሚባለው ልጅ የእሱን ልጆች ይዞበታል። ሩካቦች በሌላ ሰው ሰጥቶበታል። ገብቷችኋል? የእሱን ሰዎች ወደ ሌላ ስለሰጠበት ይህንኛው እንደገና ምን አደረገ? ሀናን እንዳጋጣሚ ሲያገኛት ሀናን የያዛት። ደግሞ ይሄ ይመች የሚባለው ደግሞ አንዲት 1 ዓመት የሞላት ልጅ ሰያን ዝጋና ነው በሉት። ቤቱ አንድ ቤት እንዲሆን ሰያን ዝጋና ነው። ታብታባ እዚህ ጋር ያሉም በረከትም ሁሉም እዚህ ጋር የሸግር ጁንታም እዚህ እያሉ ሁላችን በህይወት ኑር ፍላጎታችን ገባሽ? እኛ የመሬት ጉንዳን አይደለንም። እኛ እሷ ሞታ የምንበላት ገብትሻላ? እኛ እየተናገርን ያለ ነው። ግን አለች እየተባለ 15 ቀን ፈጅቶ ምንም መፍትሄ የሌለው ቤተሰቦቿ እየተሰቃዩ ነው ያሉ። ትክክለኛ መፍትሄ ማስቀመጥ ግን አሁን የተሻለ ከሰማ ነው አንጻር ግን የተክላይ ነው ብለን ስናስቀምጥ እንደ ትግራዊ ያግዝነው ከሆነ ተሳስታችኋል። ተክላይ እያለ ያለው አለች ካንተ ጋር እያልነው ነው። እሱ ደግሞ የለችም እያለኝ ነው። እኔ ሀለንጋይ በቃ አለች ካንተ ጋር እያልኩት ነው። እሱ የለችም እያለኝ ነው። ስለዚህ ወደ መፍትሄው ምንድን ነው? እኔ በአይኔ መኖሯ ሀለንጋይ እኔ አንድ ነገር ልጨርስልሽ ቆይ አንዴ ልጨርስልሽ እና ትመልሽልኛለሽ። አለች እያልኩት እየተከራከርኩት እሱ የለችም እያለኝ ወደ መጨረሻ መፍትሄው እች ልጅ በአንተ መስመር ናት በህይወት የለችም ብለም እየነገርከኝ ያለው አንተ ነህ። ስለዚህ መረጋገጫ ምንድን ነው ስለው መረጋገጫዬ ዴን እና ዴን ብቻ ነው እያለ ያለው። ከዚህ ውጭ ሌላ መፍትሄ ምንድን ነው የምታስቀምጡት ነው? እኛ እኮ ግራ የገባን እኮ መፍትሄ ሀለንጋይ መፍትሄውን ልንገራ መፍትሄውን ሳይሆን እንደ ጥያቄም ልንገር። ለመቅረጽ ያልተመቸው ተክላይ ሬሳ ለማስመርመር እንዴት እድሉን አገኘ? አሁን እንዴት አልቀረስካትም ስትሞትብህ ስንለው ቦታው እንትን ነበረ አለ። ለመቅበርና አጥንት ለማስመርመር እንዴት እድሉን ያገኛል? አሁን እንደዚህ አስፈሪ ቦታ ከሆነ ለመቅረጽ እኔ እንደሰማሁት ጥያቄ ከሆነ በሰዓቱ ጢንጢን ሞባይል ይዞ የነበሩ ልጆች ለመቅረጽ የማይተመች አይኖች ስላሱ በዛ ሰዓት የሚከፈለው የአንድ ሰው ህይወት ነው። አሁን የሚከፈለው አሁን እያዞራችሁት ያላችሁ በእኛ ጥፋት ካለ እንኳን በእኛ ጥፋት ካለ እንኳን እኛ በምንጠየቅበት ወደ ቤተሰብና ወደ ብሔርተኝነት እያዞራችሁ ነው። ስለዚህ የሚከፈለው መስዋዕት ተከፍለው ከዛ ይወጣል። እንደዛ እንዳይሆን ከፈለክ ተክላይ አንተ ዞር በልሽ ከሶሻል ሚዲያ እንደዛ እንዳይሆን በዘረኛ ከትግሬ ጋር በለው ከኦሮሞ ጋር አብረን ስንበላ ነው ምን ተክላይ አንተ ነው ሁሉ ነገሩና ይሄ ነገር የማትፈልገው ከሆነ ተክላይ ወዱ ነው ዞር በልሽ። ናይ ትሪያንግል ይሄ ዘር አይደለም። ጥያቄን መልስልኝ። ለመቅረጽ ጊዜ
ይኸውልህ